የሙስሊምና የክርስቲያን ሴቶች ከሞቱ በኋላ የትዳር ዕጣ ፈንታቸው በሰማይ ቤት ምን ሊሆን ይችላል የሚለውን ነገር አጠር ባለ ሁኔታ ለማየት እንሞክራለን። በቅድሚያ የሙስሊም ሴቶች ሶስት መላምቶች ተቀምጠውላቸዋል። አንደኛው በምድር ላይ በነበረችበት ጊዜ በባህሪውና በጸባዩ የተመቻት ጋራ ትኖራለች የሚል ትምህርትም የሚያስተምሩ አሉ። ግን ይህንን ሐዲስ ብዙዎች ሪጀክት አድርገውታል። ሁለተኛው ደግሞ ከምድራዊ ባሎቿ የምትወደውን የምትፈልገውን መርጣ በገነት ውስጥ አብራው ትኖራለች የሚልም ነገር ትምህርት ይማራሉ። ይህንን ብዙዎች ሪጀክት አድርገውታል ይባላል። ሶስተኛው ግን ሪጀክት ያልተደረገና በብዙ ኤቪደንሶች ማስረጃዎች የተረጋገጠ ነው የተባለለት ትክክለኛውም ነው የተባለለት ምንድን ነው? የሙስሊም ሴት በምድር ላይ ከአንድ በላይ ብዙ ባሎች ሊኖሯት ይችላል። ግን ሴት ከዛ ከሞተች በኋላ የምትኖረው ምናልባት ገነት ከገባች ስትሞት በመጨረሻ ከእሷ ጋራ ከነበረው ሰውዬ ጋራ ከነበረው ባሏ ጋራ በገነት በትዳር ትቀጥላለች የሚል በማስረጃ የተደገፈና እውነት ነው የሚባልለት የእስላማዊ ሕግ አለ። እሺ፣ ሌላው ደግሞ እንግዲህ ሙስሊሞችን እዚህ ጋር ጨርሰናል። ሁለተኛ ደግሞ የሚመጣላቸው የክርስቲያኖች ነው። የክርስቲያኖች ደግሞ ምን ይባላል? ኢየሱስ ክርስቶስን ሰዱቃውያን በአንድ ወቅት ምን ብለው ጠየቁት መሰላችሁ? ማቴዎስ 22 ከቁጥር 28 ላይ ታገኙታላችሁ። መምህር ሆይ ሙሴ አንድ ሰው ከሚስቱ ልጅ ሳይወልድ ቢሞት ወንድሙ የሟቹ ሚስት አግብቶ ለእርሱ ዘር ይተካለት ብሎ አስተምሯል። እና አንዲት ሴት 9 ባሎች አግብታ ነበረ። እነዚህ 9 ባሎቿ ወንድማማቾች ነበሩ። የመጀመሪያው ወንድም ሲሞት ልጅ ሳይወልድ ነበረ። ሁለተኛው አገባት። ሁለተኛውም ሳይወልድ ሲሞት ሶስተኛው አገባት። 9ኙም አግብተዋት ሳይወልዱላት ሞተዋል። እና ከትንሣኤ በኋላ የማን ሚስት ነው የምትሆነው ብለው ጠየቁት ክርስቶስን። ክርስቶስም ደግሞ ምን አላቸው መሰላችሁ? ከትንሣኤ በኋላ ሰዎች በጭራሽ አይጋቡም፣ ስለ ጋብቻም የሚባል ነገር የለም፣ ነገር ግን እንደ መላእክት ሆነው ይኖራሉ ሲል በማቴዎስ 22:28 ላይ ተገልጿል። መልስ መልሷል። ስለዚህ የክርስቲያን ሴቶች በምድር ላይ በሆነ አጋጣሚ ከአንድ በላይ ባል ቢኖራችሁ በሰማይ ቤት አታገቡም። ዛትሶል እንደ መላእክት ሆናችሁ ነው የምትኖሩት ማለት ነው። ኤኒዌይስ ደግሞ እንዴት ነው ማግባት የሚፈቀድላችሁ? ከአንድ በላይ ወንድ በምድር ላይ ያላችሁ። ለዚህም መልሳለሁ። የሐዋርያው ጳውሎስ ላይ የተቀመጠ መልሳለ። ባላችሁ ከሞተ ብቻ ነው ሌላ ባል ማግባት የምትችሉት። ነገር ግን ባላችሁ ካልሞተ በሆነ አጋጣሚ እንኳን ሳትስማሙ ብትፋቱ ብቻችሁን እንድትኖሩ ነው የተባለው። ብቻችሁን ነው መኖር ያለባችሁ። ነገር ግን ማግባት ከፈለጋችሁ ተመልሳችሁ የተፋታችሁት ባል ጋራ ተጋቡ ነው የሚለው የክርስትና እምነት ማለት ነው። ግን ባላችሁ ከሞተ ሌላ ማግባት ይፈቀድላችኋል። አመንዝራም አትባሉ። ስለዚህ እንደ ማጠቃለያ የሙስሊም ሴቶች በእነሱ ገነት እንግዲህ ሃይማኖቱ ተቀባይነት በክርስቲያኖች ዘንድ የለውም። በክርስቶስም ትክክለኛ ያልሆነ ሃይማኖት ነው እንጂ በእነሱ ሃይማኖት ሲሞቱ ገነት ባል የማግባት ከነበሩት ባሎቻቸው ጋር ተገናኝተው እንደገና የመኖር እድል አላቸው ማለት ነው። ክርስቲያኖች ግን እንደ መልአክ ሆናችሁ ነው የምትኖሩት። ክርስቲያኖች ሃይማኖታችሁ ያድናችኋል። እግዚአብሔር ከእናንተ ጋር ይሁን። መልካም ቀን። አመሰግናለሁ። ሪፖስት ማድረጋችሁን ደግሞ እንዳረሱት